ተሻል ስላት አዋች እዛ ሰርግ ላይ እንደዛ ስጨፍር የነበረችው ምን የመሰለ የጎጃም ቀሚስ የለበሰችው ቲጂ ባላገሯ ስላት አላቃት አለች። ረጁ ተነስታ ውዲ አንቺ ምን ቆርጣ ፖስተውት ነው ታዲያ? ቆርጣ ፖስተው ነው ልነግርሽ አይደለ እንዴ? ስሚ ከቆርጦ ከመፖሰቱ በላይ ደግሞ ከጎንሽ አለችው ካርቶን ሻጭ መታ ያቃጠረችልሽን ሰምተናልኛ። በደንብ አዳምጪ። ከዛ በኋላ እንዴ እኔ ቆንጆ ተይ እንጂ እኔ እኮ አንቺን ሴት የለም የኔ ወይዘሮ የኔ ሴት ብዬ እኮ ስቶሪ ላይ ያረኩሽ ሰው ነኝ። እንዴት 24 ሰዓት ሳይሞላው ስቶሪው ይቺ ቆንጆ ልጅ ስትለኝ ይልል እችላለሁ። ሲጀመር እኔ ፊትሽን ሁሉ አይቼዋለሁ ውዴ ያልሽበትን። እኔ ግን እንደዛ ያላልኩም። ከዛ ልነግርሽ አይደል እንዴ ባንቺ ተነሳና ያዙ ልቀቁኝ ስትሉ የነበረው ብላ ስትል ውይ እኛ ያዙ ልቀቁኝ አላለም ያለም የለም። መቼም ሰርግ ነው ብዬ አስረዳው። መታ እቺ ካርቶን ሻጭ ተመልከቺ ስለ ቅጥነት አወራች፣ ስለ አንቺ ቁንጅና አወራች። ቀጠለችና ደግሞ በስቶሪ ሂጂባቸው ብላ አወራች። ይሄው ማስረጃው ግን አለኝ። ኤአይ ነው ታዲያ የተባለው ነገር ኤአይ ነው። አውዲያው ረጁ ምስኪን ለራሷ ምንም ነገር እንደውም አንቺ ነሽ እንጂ ረጁን እሷ ገጠር ኖራ ምንድነው እኛን የከተማዎችን መወቅሰን ምናምን ብለሽ ረጁን ስትይባል ነበር። አንቺ ረጁ ደግሞ ቆይ እንትን ቆይ ላምጣ ማስረጃ። መሲ ዝም አትበይ። አሁን ቆንጆ ነው ልትል አይ ስለ ቁንጅና ሳይሆን እኔ አምተሽኛል ሳሪ። እኔ ካንቺን አልጠብቅም። ቁጭ ብለሽ መቼ ውዴ መቼ ስሚ ልንገርሽ፣ ከጎኑ ያለው ሰው ሁሉ ውዴ ፀጉሩን እንደዚህ ያደርጋል ምናምን ነገር ውዴ። አንቺ ለራስሽ ቅርቅር ያልሽ ቆንጆ ምን ይወጣልሽ ያል የኔ ልዕልት። እንዴትስ አንቺ ሰው ታምኛለሽ? ታዲያ ውሸትሽን ነው አንቺ ስታቃጥሪልኝ ዋልሽ መሲ። እንዴ መሲ ለዛውም ማምነሽ መሲ ብርጅስቶን ይሰማሉ የሚሉት? አዎ በደንብ ይሰማል። እንደዚች ያቃጠርሻትን ቁጭ ብዬ አሁን እንደውም ረጁን ሁሉ አመጣታለሁ። ቁጭ አርጌ ነው ከቲጂ ጋር እንትን ምልሽ ሂሳብሽን ማወራረድልሽ። ይሰማናል። ፀጉርሽን አትነስንሽ። አይሻታ ወጣት ተነቀል ውሸታ ለካንቺ ነሽ ከእቴ ጋር ያጣላሽኝ መሲ። የኔ ቆንጆ አንቺ ሲጀመር ምን የሚወጣልሽ የኔ ቆንጆ የኔ ልዕልት። እንደዛ ያንን ሰርግ ሁሉ ድምቅ ያረግሽ ሴትዮ እንዴት ብለሽ አንቺ ግን ረጁን ለመንካት ምን አልሻት? ድሮ ሶፍራም ሰው ምናምን ገጠር ተቀምጠው የኛ ከተማዎች ምናምን ብለሽ ረጁ ጋር ልትይጅባ ሞከርሽ በሰው። እኔ እኮ በሰው ምናምን አይደለም። ቆይ ሳርዬ ማስረጃ ላምጣልሽ። ምን ማስረጃ ውዴ? አሳማን እኮ አያስፈልግም ትጅዬ። ሰምተናል ውዴ። ይሄ ስሚ የኤአይ የተቀናበረ ኤአይ እኔ ማለት በዚች ዓለም ላይ የታማሁበትን ቪዲዮ ሪፖስት ማድረግ ሰው ነው የተማርኩ ሰው። ይሄ ውዴ እንደዛ አታርጊ ማሪ፣ አታርጊ ውዴ፣ አታርጊ። ይሄ ዝም ብሎ ነው ውዴ። ትጀመረ ከስፋ አለበስኩ ማሬ። በሰፊው አርጊ ማሪ አያስፈልግም። ይሄን ልብስ ራሱ የለበስኩት የዛሬ 7 ወር ወላ 8 ወር ነው ውዴ። የዛሬ 7 ወር ነው። ሹሩባሽ ተመሳሳይ ነው። ይሄው ሹሩባሽ ተመሳሳይ ነው። ይሄ ልብስ ደግሞ ኧረ በፈጠረሽ ሹሩባዬ እንደውም እንደዚህ ነበረ። ዛሬ ነው እንግዲህ ይሄን ነገር እንትን ያልኩት ውዴ። ተይጂ እዚህ ጋር ፀጉርሽ አለ። በሰፊው አርጊኝ ማስረጃ ላሳይሽ። ይሄ አሁን ነው 7 ወር ምናምን የሚባል ነገር የለም። ይሄ እንደው የመሲ ወሬ አምነሽ ነው የመሲ ብርጭ ይሄው ስትወጣ ይሻለች። ስሚው ቆይ ምን እንዳልሽ ማለት ነው። ተመልከች። እኔ እኮ ነው ታውቂያታለሽ አልኩት። ተመልከች ቆንጅዬዋ ስትልሽ ረወዲያ አልሻት። ምን ለማለት ፈልገሽ ነው ውዴ? ያው ከእሷ እኮ እንዲህ ናት ለማለት ነው ውዴ። ምን ታውቂያለሽ? ያው እንግዲህ እሷ ተነስታ ቆንጅዬዋ አለች። ላማሬላ ወይኔ የኔ ወይዘሮ የኔ ሽቅርቅር የኔ ቆንጆ ሰርጉን ያደመቅሽው ሳዱላ ስንቱ ጎረምሳ እንዴ! እቺ ማናት? እንደው አቤት አመታት አቤት ትከሻ ውዴ። በኋላ እኮ ስለ ትከሻ አወራን፣ ስለ ቅጥነት አወራን፣ ስለ አመታት ሁሉ አወራን ውዴ። እንዴ ከዛ በኋላ እኮ አማችሁ ካልሽ በኋላ ራሱ ከትናንት ወዲያ ቤትሽ ገብተን አብረን ውዴ ጨፍር ያለው እኮ ማሪ
አረ ይሄ የታማው እኮ ትናንትና ነው ሳርዬ፣ ይሄ የታማው ትናንትና ነው አይደለም። ማሪ ስሚ፣ መሲ ብርጅስቶን በጣም ትቀናለች በእኛ ውዴ። አንደኛ ስሚ ልንገርሽ፣ ምን አለች መሰለሽ? በዋትስአፕ በዚህ መጣችና በግሩፕ ከፍተዋለች። ሲጀመር ሲጂናት እኛ ወፈፍራሞችን የምታሰድበን ወገባቸው ቀጭን ምናምን እያስባለ እነዚህ እኛ ከሼን ኦርደር እነሱ የለበሱትን ምናምን ስንት ስንል አይበቃን እያለ እነሱ ናቸው ወፍራም ምናምን እያሉ የሚያሰድቡን ብለው መሲ ስሚ፣ አንቺ እኮ እኛ ቤት ስለማመጭ ሁሌ ወሬዋ አንቺና ማሂ ናችሁ። ሁሌ እንደው ቅጥነት መሲ እንዴ ስሚ፣ ወይኔ ቅጥነት። አሁን ማሂና የዘሜ እንደው በቃ ሰበር ሰካ ስርዓት ያዥ። እኔ ደግሞ ታውቂያለሽ፣ እኔ ትሽ ጠብ ነው ማረጋት። ስርዓት ያዥ ስላት፣ በተለይ ማሂማ ስትል እኮ የምትበጠስ ነው የምትመስለው ትላለች ውዴ። እኔ ደግሞ ልንገርሽ፣ ታይ አትንኪ፣ እነዚህ ልጆች ለራሳቸው ገና ታዳጊ ናቸው፣ ሳዱላ ናቸው ብዬላት ምን እንደምትታውቂያለሽ? ቅጥነትስ እንደነሱ ከሆነ ይቅር ምናምን ትላለች። ሁሌ ነው የምትለው ውዴ፣ ሁሌ ምን እያጣጣለች። ጋይስ እሺ ቆይ ኮመንታተሮች መስክሩ፣ ሳርዬ ትናንትና አምታኛለች ወይስ አላማችን? በስመ አብ ወልደ መንፈስ ቅዱስ። በስመ አብ ቲጂ፣ እንደው የሰይጣን ጆሮ ይደፈን። ብትታሚ አንቺ ትታሚያለሽ። 780 ሰው አለ። ሳሪ ትናንትና አምታኛለች አላማችኝም? አምታለች። ይኸው ላሉ ኤአይ ነው አላማችም ውዴ፣ ኤው አላማችም። ተመልከቺ በቁጥር እንደ ቲጂ መሲን ብለሽ ከተጣላሽ ከሰው ጋር በቃ ችግር ነው መፈጠር። ሲጀመር በመሲን አይቻልም፣ ማስረጃ ተልኮልኝ ነው እንጂ አንቺ ሳሪ ታያለሽ፣ ሳሪ ባለውለታዬ ምናምን እያልሽ ታሽቋልጭላታለሽ። እሷ ግን ይሄው ብለው ሼር አደረጉልኝ። ከዛ እኔ ደግሞ የተማርኩ ሰው አይደለም የተሰደብኩበትን ምናምን ሪፖስት አደርጋለሁ። የኔ ውድ ተመልከች። አሁን አንቺ ስሚኝ አዳምጪ ቲጂዬ፣ እዚህ ቁጭ ብትይ ውዴ፣ መሲ ሁሌ በቀጭን ሰው ትቀናለች። ውዴ ትቀናለች። ጠዋት ተነስታ ጅም ነው፣ ማታ ተነስታ ጅም ነው። ይኸው 3ኛ ወሯ ማሪ፣ ወላ ንቅንቅ የለም። በባለፈው እዚህኛ ጋር መታ ሳምንት አልሆነም ቤይ ስንላት አልበላም 8 ኪሎ ቀነስኩ አለች። ከዛ ስሚኝ ላይቭ ላይ ወተን ለረጁ ምትላት ረጁ አለቻት። ይኸው 8 ኪሎ ቀነስኩ ስትል ዜድ ብድግ ብላ እንዳልሰቀልሽ። ወይኔ ትናንት ማታ እኮ እኛ ቤት መተሽ እኮ አይተንሻል እኮ አንዳች ነው የምታኪው ውስጥ እጭ ብላ እንትና ቅድም ራሱ ልንገርሽ ቲጂ ዜድን አንጓጠጠቻት አለች። ምን አርጋ ምን ብላ ብዬ እኔ ደነገጥኩ። ዜድና ቲጂ እኮ በጣም ወዳጆች ናቸው። ስለ አይ እዛ ቤት ሲሄድ በጣም በግልምጫ የምታነሳ ዜድን አብላለች አለች። እዚህ ብላ ነበረ። ከዛ ዜድ ደግሞ መሲን ጥሯት ጋይስ፣ ለካሷና ዜድ ከፋት፣ በጣም ከፋት፣ ተንቀጠቀጠች። ዜድ ስሚ ቲጂ ውዴ፣ ስሚ ማሪ፣ አንቺ መሲ ብርጅስቶንን ካመንሽ ገደል ነው የምትገኘው። አምኛት እኮ አይደለም ግን በቃ ሳርዬ በቃ ያው ትልቅ አይደል ታላቅ አይደለሽ። በቃ ብታመኝም ብሰድመኝም በቃ ችግር የለውም። በቃ ይቅር ብዬሽ ማሪ። በቀጭን ሰው ትቀናለች መሲ፣ ትቀናለች። እኔ ደግሞ እኮ በወፍራም ሰው ቀናለሁ። ለምን አንቀያየርም ውዴ? አንቺና ማሂን ጠምዳ ነው የያዘቻችሁ። ጠዋት ተነስታ ስሚ ከጅም ስትመለስ የውሃ መጠጫ ኮዳዋን እንደያዘች እንደ ሰዎቹ እኔ መሆን አያቅተኝ ሁሉም የሚውረገረገው ምናምን። አሁን በቀደም በተለይ አንቺ ስጨፍር ያለ በተለይ አንቺና ማሂ ሆናችሁ ከለቀቃችሁ ወይኔ እኔ እኮ ኧረ ተይ መሲ ተይ። እኔ ሁሌ ነው የምለው ውዴ፣ ይኸው 4 ወሯ ጅም ከገባች ጧት ትለዋለች። ሄሎ ሳሪ ወይ እስቲ ሳሙናው ያ ሳሙና ሳይ የፀጉሩን። እሺ ውዴ ቆይ ቲጂ ያምልሽ። ጓደኞቼ ሰላም ሳትያት ብለውኛል። እንዴት ነሽ? መጀመሪያ እንዴት ነሽ? ሰላም አልሐምዱሊላህ አለን። ይኸው 30 ብር። ስንት ነው? 30። እሺ 2 ኦሪጂናሉ ነው አይደል? አዎ ማሬ አልኩሽ እኮ ማሪ 1 ቁጥር ጻፊ የአሞን ትራቭል ባለቤትና ዋና ስራ አስኪያጅ ፈጥኖ ደራሹ
ወንድሜ ናስር እዚህ ገስት ላይ ያሉት የቲክታኳ ንግስት በአሁኑ ሰዓት የገንፎዋም ንግስት ወይዘሮ ሀቢባ የእሷ ልጆች ናቸው። በክብርና በሬስፔክት አውራቸው። በኋላ እዚህ ቲክታክ ላይ ድሮት ሲዘንብብር እንዳይሆን ለአማርኛ ጣል አደራረግ ሁላ በጥንቃቄ እንግሊዘኛ መሀል ላይ ጣል እንዳታረግ። ማንም የሚተረጉም የለም። እኔም 00 ነኝ፣ አላቅም። አውራቸው። እኔ ቤቴን ፈቅጃለሁ። አመሰግናለሁ። ማስረጃ ግን መናገሬን ሀቡ ቤት ምናልባት ከተጠራን እኔ ለሀቡ ይሄን ማስረጃ ሰጣለሁ። አመሰግናለሁ። ቀጥል። በጣም ኮረጅም ነው ያወራሽው። ፈጣሪ ድረስ ሰላም ሰላም ጋይስ፣ መስጊ ሰላም ነው። ሰላም እንዴት ዋላችሁ? ሰላም እንዴት ነሽ? በቄን ፈልገነው ነበረ አላገኘነውም። ወንድሙ ይኸው ለሰው ትኬት ልንቆርጥ ፈልገን ነው ከአዲስ አበባ ደሴ ድረስ። ከአዲስ አበባ ደሴ ድረስ ለመቼ ነው? ናውራው ትምጣና ከተወያዩበት መላይ ጠፋምና እኔ አላምንም ያንኩራቱ ነሱ ትቶ ትምጣ አይልም። እኔ አላምንም ያንኩራቱ ነሱ ትቶ ትምጣ አይልም። ቆይ አንዴ ለካ ሚዩት ነኝ። እየለፈለፍኩ እኮ ነው። እኔም እየለፈለፍኩ ነው። መጨረሻችን ዱባዮች መለፍለው ከጥላችን ጋር ማውራቱን ጀምረናል። መንገድ ላይ ስንሄድ ጥላችንን ሰላም ነው እንባባላለን። እሺ እንሂድበት። አዎ እታለም ቼክ አረኩልሽ፣ ደገምኩ። እሺ ስንት ነው? 2160 ነው። እሺ በ100 ኪሎ ትይዣለሽ። በሳውዲ ነው የምትሄጂው። 9ኛ ወር በቀን 15 ነው ቼክ ያደረኩልሽ። በቀጥታ በረራ ይወደድብሻል። 3000 ምናምን ነው የሚሆነው ቀጥታ በረራ። ስለዚህ 2100 አሁን በሰባተኛ ወር ውስጥ ቢሆን ትንሽ እንደው 100 ድራም እንደዛ ይቀንስልሽ ሁላ ነበረ። 9ኛ ወር ውስጥ ነው የምትሄጂው። 2160 ነው። እሺ ነገ ሰዎቹ ቢያወሩ ችግር አለ ትመልሳላችሁ? ምንም ችግር አዎ እንመልሳለን። እሺ ግን ቅድም ራሱ ዋትስአፕ ላይ ሳትመልሱ ነው ዝም ብላ ያወጣችሁ። በየትኛው ቁጥር ነው መጨረሻ ያወራሽው? ብዙ ቁጥር አለ። ፐርሰናል ቁጥርህን ስታትና በታች አለው ማለት ነው። በሁለት ዋትስአፕ ገብቼ ነበር። የበቂ ቁጥር እዛ ላይ የለም። ግን ያው በቃ በውስጥ ጻፊልኝና ቁጥር ልላክልሽ። 59 መጨረሻውና ይመልስልሻል። አዎ 59 መጨረሻው አውሪው ይመልስልሻል። ችግር የለውም። ደውይበት። አረ ቁጥር ፐርሰናል ውስጣት መስል ወይ በጻፊልኝ በውስጥ የኔ ቲክታክ ላይ የለም፣ እጽፍልሻለሁ ቁጥሬን በውስጥ። እሺ በቃ እሺ። አመሰግናለሁ መሲ፣ አመሰግናለሁ። አይ ቶሎ ልውጣ መሰለኝ። በጣም ነገር ብሎሽ የው ኖሬ ነበር ስንት ሰዓት ነው የሚመጣው? የውስጤን አምቄ 5 ሰዓት ነው። ይደውልሻል ውዴ፣ ድራይቨር ይደውልሻል ማለት ግን 5 ሰዓት ቢሆን ጥሩ ነው። ያኔ ውዴ ሰዓትኛ እንወስንም። ለምሳሌ ነገ እኔ ሞቼ ላድር እችላለሁ። ምን ይታወቃል? ነገ ድራይቨር ወጥቷል። ድራይቨር ሲወጣ ይደውልልሻል። ማሬ መስዬ ምን ሆነች ነው ውዴ? ዘፈን መንፈስ ተጸናውቶኝ ነው ውዴ። እሺ በቃ እሺ። ናስር ቁጥሩን ላከልሽ እህት አለም። ኖሬ ነበር የውስጤን አምቄ የውስጤን አምቄ በኮመንት ማለት ጀመራችሁ። አይ ፈጣሪ ለይቶልናል ስላችሁ እኮ በመረጃና በማስረጃ እኮ ነው።
ማንሸራት ጥፍራችን ጨዋ አደረገን እኮ። አይ ህግ ሁለሽ ግቢ ትየው ኖሬ ነበር። እኔ አልቻልኩም። ጉዳዩ በጋራ እናውራ ትምጣና ከተወያዩበት መላ አይጠፋምና እኔ አላምንም ያንኩራቱን እሱ ትቶት ትምጣ አይልም። እመኝ ብሪጅ ብሏል እሱ። ጉዳዩ እርጅኛ አብሮ አደጌ ማን ሞቶ ነው? ሎሚ ተራ ሎሚ ለተስፍሽ አድርሱለት። ይሄንን ሪከርድ ለተስፍሽ ያረርጊው አድርሱለት። ሎሚ ተራ ይሄን ዘመን ታውቃለህ ተስፍሼ በድምጽ እንትርሰ ሎሚ ተራ ማየና ደራ ሎሚ ተራ የቲክታኩን ነገር እማዬ አደራ ሎሚ ገስት አስገቢን አናስገባም። ሎሚ ተራ የቲክታኩን ነገር ተስፍሼ አደራ ሎሚ ተራ መቼ ጀመረሽ? በቀደም ከወጣው መግለጫው በኋላ ውዴ፣ ከዱባይ መግለጫ በኋላ። አቤት አቤት፣ ኬፍ ነው ነው ጋይስ። እሺ አሁን የቀረን ሰዓት ትንሽ ሰዓት ስለሆነ እየገባችሁ ለውሽሞቻችሁ፣ ለምሳሌ ገና ላልተገባችሁት ፍቅረኛችሁ ማስጠንቀቂያ አዘል መግለጫ 2 ደቂቃ እየገባችሁ አዲስ ለምትጀነጅኑት ፍቅረኛችሁ ማለት የምትፈልጉትን ነገር ከስድብ ውጪ ማለት ትችላላችሁ። ከስድብ ውጪ ቲክታክ ላይ ያወቅሽው ሙኝ፣ ፌስቡክ ላይ፣ ዩቲዩብ የትም ተገናኝ እየገባሽ በ2 ደቂቃ እንትንሽን እየተናገርሽ ትወጫለሽ። ይሄ መንዛዛት ምናምን አይሰራም። ትገቢያለሽ። መሲ ደህና ነሽ እንዳትሉኝ፣ በቃ የደህንነትን ምልክት አይታችኋል። እሺ ገብተሻል እናት መሲ። አቤት። ኧረ እኔ እወድሻለሁ ልልሽ ነው የገባሁት እናቴ። እወድሻለሁ፣ አክባሪሽ ነው የኔ እናት። ቅዱስ ገብርኤል ያክብርሽ፣ ፈጣሪ ያክብርሽ። እኔም አከብርሻለሁ፣ እወድሻለሁ። እሺ እኔ ወድሄት። እሺ እሺ። አሁን ለፍቅረኛችሁ እንትናችሁ ሞዴሬተሮች አስገቡ። አሁን ትገቢያለሽ። ለፍቅረኛሽ ለምትጀናጀኙ እንትን ለምሳሌ እኔ ለጅንኑ ላስተላልፍላችሁ መጀመሪያ አራያ እንደሆናችሁ አራያ ጭራሽ ተቃቅፎ ነው የመጣው። ቃልዬ አቤት መስዬ፣ ደህና ነሽ? አለው ደህና ነኝ። የምትዩ ነገር ካለሽ 2 ደቂቃ አለሽ። አይሰማም? ይሰማል ውዴ። የምትዩ ነገር ካለሽ 2 ደቂቃ አለሽ። ሚዩት ማድረግ አይቻልም፣ በህግ የተከለከለ ነው። ይሰማል ድምጼ። መሲ ኤርፎን የተበላሽቶ ነው መሰለኝ። ይሰማል። ሄርፎን ሻጭ ቤት ገብተሽ አይሰማም፣ ሄርፎን የተበላሽቶ ነው ማለት አይቻልም። መሲ ብርጅቶ ምን አይነት ቆንጆ ሄርፎን አለሽ ብቻ። እሺ ገብተሻል። ፋና ማሲ እንዴት ነሽ? አለው። ለፍቅረኛ መልእክት አስተላልፍ። እኔ ፍቅረኛ የለኝም፣ ግን የሚወደው ወንድምን በጣም በጥፊ ጎተሻል። አሁን ይቅርታ ጠይቅ።
የሚፖሰቱት እንዴ ማንን ታሟል እኮ ወንድማችን ቤኪ ነው። ናውጣ ይመችሽ። ለማየው እሺ ቡርቴ ኬት ነው እንደት ነሽ? ደህና ነኝ። ከየት ነው አልሽኝ? አዎ ማሬ ኬት ነው ለፍቅረኛሽ ገና ላላገባሹ ፍቅረኛሽ መልእክት አስተላልፊ። ያገባሽ ከሆንክ አግብቻለሁ ባሌ ብለሽ ትቀጥያለሽ። ያላገባሽ ከሆንሽ ደግሞ ፍቅረኛ ብለሽ መልእክት አስተላልፊለት፣ የፈለግሽው መልእክት ከስድብ ውጪ። እሺ አይ ስድብ እንኳን ራሱ አልችልም እና ይሄንም ራሱ አልችልም ግን እሺ ለምሳሌ ፍቅረኛዬ እሺ ብዙ ሳይሆን አለ አይደለም ትንሽ ነገር እሺ ኦኬ መስ አንቺም ደግሞ ይወድሻለሁ ለሱም አለም ሌላ ምን ማሪ ለፍቅረኛሽ ነው ግለጭ ያልኩሽ እኮ እሺ እኔ ወደኛዬ ፍቅረኛዬ እና እወዳለሁ አከበራለሁ። ስሙን ብትነግሪኝ ስሙን አታውቂውም መሲ? አረ የሚያውቀው ይኖራሉ። ከታች ቁጭ ብሎ የሚገለፍጠው ሁሉ ይሄኔ ከዚህ ውስጥ ሌላው አለም ትክክለኛ ሪል ባላችሁን አይደል የፍቅረኛችሁን ስም ሪል ስሙን እየጠራችሁ ፍቅራችሁን ግለጹለት። እዚህ ተአምር ሊፈጠር ይችላል። የእግዚአብሔር ተአምር ምን ይታወቃል? እጂ ውዴ ንገሪኝ፣ ስሙ ማን ነው? ስሙ ብዙ ስለሆነ እኮ አይታወቅም። አይችሉም ለዛ ብዙ ነው። አንዱን በትክክለኛ አንዱን ጥሪልን እስቲ ውዴ። ተስፋ እውነትም ተስፋ። እሺ ለተስፋ የሆነ ነገር በይ ውዴ። እሺ እና የኔ ውድ ጓደኛ የኔ ውድ ፍቅረኛ ብዙ ነገር አድርገኛለህ። አመሰግናለሁ። ሁሉም ወዳለሁ። እሺ ዘላለም ልቤ ውስጥ ነህ። አፈቅራለሁ። ሌላ አለ እና ተስፋዬ ያው ነግራሃለች። ስምክ ብዙ ከመሆኑ የተነሳ ተስፋዬ ትወድሃለች፣ ታፈቅርሃለች። በልቧ የነገስክ ንጉስ፣ ታሪካዊ ሰው አንተና አንተ ብቻ ናችሁ። አይ ላቭ ዩ ሶ ማች ብለሃለች። እናመሰግናለን ቡርቴ። ከየት ነው ቡርቴ? ከዩኬ። ኦኬ ዩኬ ነሽ እንደ ማሪ። እሺ ወደ እንግሊዘኛ ጣል አላረግሽም ብዬ ነው። እሺ ችን ባንዲራ አረጋችሁ ሰዎች ብዙ ጊዜ ውስጣችሁ እንትን። እሺ አይናችን መሲ እንዴት ነሽ? አለው ቀጥ ወደ ኬት ነው መውቀት ይችላለሁ። አዎ አትስደቢው እንጂ ግን ትክክለኛ ህጋዊ ስሙን ጠርተሽ ውዴ። አብዱላህ ኬፍ አልሐምዱሊላህ። ቀጥይ። እሺ የኔ ብሩክ ነው የሚባለው። እኔ የምኖረው ዱባይ ነው። እስከ ዛሬ ድረስ እቃ ሳጥብ፣ ሳህን ሳጥብ ከቲክቶክ በተረፈ በሱ ነበር የማሳልፈው ጊዜ ማለት ነውና ላይክ እንደ መደበሪያ እና እስከ ዛሬ ድረስ ሳሰለቸኝ ስላወራኝ ጊዜ ስላሳለፍኩብህ በጣም አመሰግናለሁ። በመጨረሻ ግን መስዬ ሰሞኑ በቃ አለቃቀሰብኝና እንትን ሙይልኝ አለኝ ይሄ ካርድ እና በሱ ምክንያት ተቦላልከናል ኦልሬዲ። እሺ ግን እስካሁን ድረስ እያወራሁኝ ነበርና ግን አመሰግናለሁ ልበለው። በጣም ነው የማመሰግነው። አንቺ ውለታ ማትከጂ ሰው ነሽ። በጣም ማርያምን በጣም ጥሩ ሰው ነሽ። እድሜና ጤና ይስጥሽ። ምንም ቢሆን እያዘናጋሽ እንደ ሬዲዮ ተጠቅመሽበት ካርድ ነገር ሲጠይቅሽ ደግሞ ላሽ ብለሽዋልና በእውነት አንቺ ውለታውን አልረሳሽም። ቤትሽ ቢገቡ ፎቶን ያገኙታል ውዴ? አይ ውዴ፣ አይ እንደሱ ፎቶውንማ አልለጥፍኩትም እንጂ አንድ አትለጥፊ ውዴ። ያለሽው እዚህ ከሆነ ይለጥፍሻል። አሁን የወጣውን ነገር አይተሻላ። ለምን እለጥፈዋለሁ? አይ አልለጥፈውም እኮ በቃ በቃ ኦልሬዲ። አሁን አንቺ ሌላ ጀመርሽ፣ ደግሞ ሌላ ስራ የሚያሰራሽ ሰው አለ። ሌላ ደግሞ አሁን ስራ የሚያሰራኝ እየፈለኩ ነበር። አሁን ደግሞ አንቺ ፍቅር ግለጹ ነው ያልሽውና በዚህ አጋጣሚ
ለስራ የምትሆኑ ሰዎች ካላችሁ አንቺ ልታስቀዝፊኝ ስለሆነ ወረጂ። አንቺ እንደዚሁም የትኛው ስራዬ ገነት ያስገባኛል? እሺ ቃልዬ ገብተሻል። አንቺ አቅፈሹ ነው የመጣሽው ቃልዬ። እሺ መሲ አመሰግናለሁ ስላስገባሽኝ። ውድ ባሌ ዘክዬ እወድሃለሁ፣ አከብርሃለሁ። የኔ ውድ ሺህ ዓመት ኑርልኝ። ከምንም በላይ ደግሞ ደስታዬ ነው። መስያ ተሽኮርብኝ እናቴ ትሙት ሂጅበት እንዴት አቅፎ አፍንጫ ሰልካካ ሂጅበት ውዴ እንዳትሽኮረመም ሂጅበት። እና የወደፊት ባሌ እወድሃለሁ ነው የምለው። ከዚህ መጨረሻ ላይ ጅንኑን አስገብቼ እኔ እገልጽለታለሁ ገስት ላይ። እሺ ውዶቼ ስንጨርስ አንድ 5 ሰው እንጨርስና ከዛ በተራው ጅንኑ ይገባል። እሺ የቤቱ ባለቤት። እሺ ቀጥይ። እሺ መስዬ፣ በነገራችን ላይ ግን ማለት ነው ፍቅር ሁሉም ሰው አንድ አይደለም። ፍቅር ከሰጠሽው ፍቅር ይሰጥሻል። ዋናው አያያዝሽ ነው። አንዳንድ ሰዎች ለምሳሌ መደበሪያ አድርገውሽ ወይም ደግሞ መደበሪያ አድርገውት ይሄዳሉ። ግን የራስሽ አመለካከት ንጹህ ፍቅር ካለሽ እንኳን አይደለም በምንም ብትገናኝ የትም አትራራቂም። እና ከምንም በላይ ለኔ ክብር አለው። በጣም ነው የምወደው የማከብረው። ዘላለም ይኖርልኝ። ስሙ ማን ነው? ዘካሪያስ። የት አንድ ላይ ናችሁ አሁን? ማለት አንድ ቤት ነው የምትኖሩት? ኧረ አይደለንም፣ አንድ ቤት አይደለም። አንቺ ስደት ነሽ፣ እሱ ኢትዮጵያ ነው? ፎቶ እሱ ነው አይደለ? ሄዳችሁ ተገናኝታችኋል? ግን ነው አልተገናኘንም። ኤአይ ነው ይሄ ፎቶ? ኤአይ ፎቶ ወደ እውን ይቀይርልሽ ፈጣሪ። አሜን በይ። አሜን መስዬ አሜን። እንደዚህ በቅፍሽ አድርገሽ የመዳም ቅመሞችን እንቁልልጭ ያስብላቸው። አሁን በአዩ እንቁልልጭ ብሏል፣ በሪሉ ደግሞ እንቁልልጭ በያቸው። አሜን በውድ አሜን መስዬ አሜን አሜን። የዋህነሽ ምርቃትሽ ይደርሳል። አሜን ብያለሁ። እኔ ውስጤ ንጹህ ነው ውዴ። ይሄ ምርቃት ይደርሳል። ኤአይውን ወደ እውን አድርጎ እዚህ ቲክቶክ ላይ መነጋገሪያ የመዳም ቅመም ሰርግሽ መነጋገሪያ ይሁን። ህይወትሽ ደግሞ አስተማሪ ይሁን። ውለዱ፣ ክበዱ፣ መንታውን ሰጡ። 6 ልጅ ያሳቅፍሽ። ከ6 በኋላ እንኳን ወጪው ይበዛብሻል ውዴ። በቂ ነው 6 ልጅ። አሜን መስዬ። እሺ ቃልዬ ደግሞ ሂዱና ፎቶውን ሂዱና ደግሞ ቃልዬን ፈልጉት አላችሁ እዛ እንትኑ ላይ ዘካሪያስ ማን ነው ብላችሁ ፎሎ ያደረጋትን ዘካር ኤአይ ነው ብላችሁ ሂዱ አሏችሁ። እኔ እናንተ ህግ አስወጥታችኋል። አሁን ደግሞ እንትን ዳታ እሺ፣ 2 መሲ ሁት ሄር ነው። እኔ ስልክ ፈልጌ ነው። እኔ ፍቅር ገልጽ አይደለም። አያችሁ፣ ተይ እንጂ አሁን የቱ ለሻውን መጣሽ? ስራ ነበርኩ። እሺ ምን አይነት ካልገዛሽኝ እናቴ ትሙት ካልገዛሽኝ ገዝታ አስገብተን ነጠላ ዘቅዝቀን ነው የምንረግምሽ። እጣኑን ላቀጣጥቅ ያመጣል። አላህን ፍሪ ተይ መሲ። ካልገዛች ነጠላ እመጣለሁ፣ ዘቀዝቃለሁ። እጣን ቀበርቾ ወይራ ሁላ ጨምሬ አሁኑ ነው እዚህ ማጨሰው። እሺ ምን አይነት ስክር ይፈልግሽው? የልጅ እናት ነኝ እኔ፣ እንዳትረግምኝ አደራሽ። እንዴ መግዛት አለብሽ። አሁን ይሄን ፕሮግራም እኮ ነው ያቋረጥሽው። በአለም ሳተላይት እየተላለፈ ያለብሽ። እሺ 17 እንትን 256 ጂቢ የለውም። ሜዲን ቻይና ነው። እኔ ጋር ያለው ሜዲን ቬትናም 128 ጂቢ ራም 6 ዩናይትድ አረብ ኤምሬት ቲዲአር የ1 ዓመት ጋራንቲ ያለው ጽድት ያለ ስልክ ነው። 750 ድርሃም። እሺ 256 ጂቢ የለውም እንዴ? ቻይናው ነው ያለው፣ ቬትናሙ የለውም። ስንት ነው ያለሽ? ስንት ጂቢ ስንት ነው ያለሽ? 128 ራም 6 ዩናይትድ አረብ ኤምሬት ቲዲአር ሜዲን ቬትናም። እሺ አይፓድስ? አይፓድ አለ። ዛሬ ፓኬጅ ይወጣል። ከቀድም ጀምረን እሱ ፓኬጁን እኔ አልፈልግም። ይሄ ፓኬጅ ኦኬ። ሳምሰንግ ነው የምትፈልጊው? ታብሌት አይ ልጆች ማለት እኮ የልጆች እኮ ነው አይፓዱ። ይሄ ታብሌት ኳ 600 ድርሃም። እሺ ስልኬን ያዥ። እሺ በውስጥ ላውራሽ። ለማውራት ነው ማሬ። ፕሮፋይሌ ላይ ያለ ቁጥር። እሺ 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 ሀሴት ወይ መስዬ እንዴት ነሽ? ደህና ነኝ። ቀጥይ። እኔ የገባሁትኝ አንቺን ሰላም ልልሽ ነው።
በጣም ነው የምወድሽ። ትዕግስቱን ስጠኝ። እሺ አሜን እናቴ፣ እኔም እወድሻለሁ። ተይ ግን ሀሴት ተይ። እግዚአብሔር ምስክሬን የእውነቴን ነው። በጣም ነው የምወድሽ መስዬ። ዛሬ አጋጣሚውን አግኝቼ ስላገኘሁሽ በጣም በጣም ደስ ብሎኛል። ገብርኤልን ማርያምን እኔም ዛሬ ከክፉ ነገር ይጠብቅሽ። በጣም በጣም እጅግ በጣም እወድሻለሁ። በቃ እኔ አንቺን እንደምወድሽ ልንገርሽ ብዬ ነው የገባሁትኝ። አመሰግናለሁ። ፎሎ መልስልሻለሁ። ይኸው መለስኩልሽ ፎሎ። እሺ አመሰግናለሁ። እሺ ጋይስ መጨረሻ ላይ አቶ ጅንኑን አስገባላችኋለሁ። እሺ ፍቅር ቀጥይ። እሺ ሰላም ነሽ? እንዴት ነሽ? ሰላም እንዴት ነሽ? አለሁ እግዚአብሔር ይመስገን። እኔ ግን ከሁሉም ለየት ያለ ነው። መቼም የሰው ልጅ ለሚኖርለት እና ለሚወደው ነገር ፍቅሩን መግለጽ ይችላል አይደለ? ኧረ ትቻለሽ ውዴ። ያው ትቻለሽ። እሺ ለልጄ ነው እኔ ፍቅሬን መግለጽ የምፈልገው። ይጅበት 10 ደቂቃ አለሽ። እሺ እኔ ውድ ሄልሮይ ይባላል። ማን ይባላል? ሄልሮይ ሄልሮይ። ኦኬ እግዚአብሔር ታላቅ ነው። እግዚአብሔር የሚያየኝን አምላክ አየሁ። የሚያየኝን አምላክ አየዋለሁ ባይኔ። ሄልሮይ ማለት ታላቅ ነው እና በጣም በጣም ወድሃለሁ። በጣም ነው የምወደው። አመሰግናለሁ በዚህ አጋጣሚ። ወይኔ ኧረ በማርያም እንድታለቅሱ ምን አጀንስ እንድንጫወት ብዬ ነው። ማርያምን እኔ የሆነ ነገራችሁ እንድቀሰቅስ ምናምን አረጋለሁ ነው። አልቀሰቀሽም፣ ግን እኔ እንዲህ በቃላት ማለት አንዳንዴ ርቄው ስላለው በጣም የምወደው ወይ በጣም እንትን የምለው ላይ መስለው ይችላል። እኔ በጣም ወደዋለሁ። ለሱ ነው የምኖረው። እድሜ፣ ልጅነቴ፣ ሁሉ ነገሬ እንዳወዳለሁ። ሄልሮይ እናት የት ነሽ? አመሰግናለሁ። የት ነሽ? እናንተው ጋር ነኝ። እናንተው ጋር ነኝ። አይዞሽ። እሺ ስንት አመት ነው ከተለየሽ ከልጅሽ? አሁን እንኳን አንድ 3 ምናምን ሆኖ። አይዞሽ። እሺ አይዞሽ አብሽሪ። ሁላችንም ልጅ ትተን ምናምን ነው የመጣነው። እሺ አይዞሽ። እሺ አመሰግናለሁ። ቦታ ልቀት ይሄ ነው። እዚህ ጋር ስለ ልጇ እዚህ ጋር ደግሞ ችፕስ እየበላች ታንኳኳለች። ታዲያ ዱንያ ደዋራ ይሁትሽን ክፈቺ። ችፕስ ነው የምትበይው? ጣሪት መስዬ እንዴት ነሽ? ደህና ነኝ። የኔ ቀበጥ ቅብጥ ስትይ በጣም ደስ ትኛለሽ። እውነት አብት ስቀብጥ ደስ ብሎ ለጅን ነው ብቻ ነው። ማርያም ቀጥ ለፍቅረኛ ለፍቅረኛዬ አሁን ደውዬለት በጣም የምወደው ፍቅረኛ የነበረ አሁን ስደውልለት የሚገርመው ነገር 13 አመት ተለያይተን ነበረ። የልጅነት ፍቅረኛ የነበረ አሁን ስደውልለት ከሴት ጋር ነው ያለው። እንደ አጋጣሚ ደግሞ አንቺ ጋር ስገባ እያስገባሽ እንደ አጋጣሚ አንድ ቁጥር ጽፍ ነው ያገባሁት እና በጣም ተሰምቶ ዳለቅስ ስል ነው ዳት ትከሻይ ይነግረኛል። እኔ እናታችሁ እኮ አውቃለሁ የተጎዳችሁ የ13 አመት ፍቅረኛሽ ከሴት ጋር አገኘሽው እንዴ? ይሄ የለቅሶ ሳቅ ነው እንጂ የደስታ ሳቅ አይደለም። እንዳታለቅሽ እንደ አበራ ቤት ታደሰ ይመጣል። ታደሰ ቤት ሽፈራው ይመጣል። ሽፈራው ቤት ሀጎስ ይመጣል። ሀጎስ ቤት ጫላ ይመጣል። ታይመሲ የልጅነት ምንም ቢሆን እኮ የልጅነት ፍቅረኛ ነው። የመጀመሪያሽ ነው እንዴ? አዎ እግዚአብሔር ምስክሬ 13 አመት ሳላየው ውድ እኔ ራሱ ጅንኑ ከመጣ በኋላ እንጂ እንትን ያልኩት ዓለም ላይ ያሉ ወንዶቹ ለእናቴ ልጅ ነበር የሚመስሉኝ። እግዚአብሔር ማርያምን እናቱ የመጀመሪያ ፍቅረኛችሁ አትተውትም። እኔ አሁን ከልጄ አባት ውጪ ወንድ ያለ አይመስል ያክስቴ ልጅ የእናቴ የእህቷ ልጆች ምናምን ነበር ዓለም ላይ ያሉ ወንዶች የሚመስሉ። ጅንኑ በምን እንደነደፈኝ በምን እንደለከፈኝ አላውቅም። ከሱ አሁን ደግሞ ከጅንኑ ውጪ እሱ ያኛ ወንድሜ ነው የሚመስለኝ። ያክስቴ ልጅ ሁላ በስሎኝ ተቀደመታ ፎቶን ሳይ ላይክ አረኩለት። ያክስቴ ልጅ መስሎኝ
እየቀለድሽ ነው አንቺ። እናቴ ትሙት እና እግዚአብሔርን ላለቅስ ስል እንዳጋጣሚ ቲክቶክ ላይ ወደ አንቺ ጋር ገባ ስል ነው እንዳጋጣሚ ገባትና ውስጤ በጣም ተቃጥሏል ክርስቶስን። እና ሁሌ ስደውልለት አያነሳልኝም እና ለምንድን ነው የማታነሳው ችግርክ ምንድነው ምናምን ብዬ እየጠየኩት እያለ ከሴቷ ቋ እያረገች ፍቅሬ ስትል ጆሮዬ ላይ ዝግት ታረገ እና በጣም ተሰምቶኛል። እውነት ነገ ነይና ቀጥታ እንደውልለታለን ቀን። እሺ ማርያም። እሺ ኢትዮጵያ ፍቅረኛችሁ የሆነ ሁልጊዜ እየደወልን በሚዲያ ስማችሁን እየጠራን እናመስግናችሁ በሏቸው። ፍቅረኛ ካላቸው እንትን አይሉ ያኔ አይስማሙም። ትክክለኛ አንቺ ባል ደግሞ ከሆነ ድምፁ እየተሰማ እንጠይቀውና እንትን እንሏለን። ግን እናቴ ትሙት ልንገራችሁ፣ የመጀመሪያችሁ ፍቅረኛ ከውስጣችሁ አይጠፋም። ለመሰላችሁ አሁን በተለምዶ የኢትዮጵያ ወንዶች ምን ይላሉ? ሴት ልጅ ድንግሏን የወሰደባትንና የደበደባትን አትረሳም ይባላል አይደል? የደበደባቸውና አሪዮስ እንትን እኔ አሁን ማርያምን የልጄን አባት ከጅንኑ ጋር ከመሆን ድረስ ከሱ ውጭ ወንድ ያለ አይመስለኝም። በቃ ማንም ሰው ሲያወሩኝ ሁላ እሱን እያሰብኩ ነበር ማወራቸው እና ምን አሁን ያክስቴ ልጅ ሁላ ነው የሚመስለኝ። ካሊ ወሊ እናት ምንም ነው የማይመስለኛው። ምንም ዓለም ላይ ያሉ ወንዶች እኔ ማወራቸው ወንድ ብዙ ያው ሴት ሆነሽ ወጣት ሆነሽ ብዙ ጠያቂ ይመጣል። ግን እኔ ማወራው እሱን አስመስዬ ነው እንጂ ምንም ጋር እንደዚህ ጋር ለመጠፍልሽ አንቺ የኔ አይነት ህመም ነው ያለሽ። ድንግልሽን የወሰደው እሱ ከሆነ ያኔ የኔ አይነት ህመም ነው ያለሽ። ምትድኙ ደግሞ ፈጣሪ የሆነ ጊዜ ያለው ላንቺ የሚለውን ሰው ያመጣልሻል በህይወትሽ። አንቺ እንዳትፈልጊ እንዳትቅበዘበጅ። እኔ ክርስቶስን ገብርኤል ቤተክርስቲያን ሄጄ ስለተስያለሁ መሲ ክርስቶስን ገብርኤል ስለተስያለሁ ግን አልሰማም። አራተት ያልሰማም በየኔ ጌታ የዘብሩ ዳኛ ቅዱስ ገብርኤል አባቴ የማይሰማው ነገር የለም። ሀቢብቲ ይሰማል። ካንቺ የሚጠበቀው እግዚአብሔርን በጠበቅሽበት ስፍራ ላይ ቆመሽ መጠበቅ ነው ሀቢብቲ። እኔ ንጉስ የሆነ ሰው የሰጠኝ መድኃኒዓለም ጠብቄው ነው። ስለዚህ አይዞሽ። ቡርቴ ነው ቡርቴ ወይ መሲ። እሺ ለፍቅረኛሽ መልእክት አስተላልፊ። እሺ መሲ አመሰግናለሁ የኔ ውድ ባል። ስሙ ሸሜ ይባላል። ሸሜያችን ሂጅበት። የት ነው ያለው? ኢትዮጵያ። ኦኬ ወልዳችኋል? የስ እናንተ ታዲያ ያኔ መንገዱን ጀመራችሁታል። እሺ ግን ያው የኛ ወንዶች መንገድም ተጀመረ። እሺ እጅ ንገሪ፣ ፍቅርሽን ግለጭለት። ቡርቴ እያለቀሽ ነው? ቡርቴ ጋይዝ እኔ ነኝ የሌለሁት ወይስ ቡርቴ ናት? መስዬ እኔስ ልናገር እና ጠማማዬ። እሺ ተናገሪ ውድ። እኔ እኮ ወላሂ እውነቴን ነው የምናገረው። ህልም ያየሁት ልናገር። ህልም ሴትዮ እኔ ህልም አላልኩሽም። ኦን ነገር ንገሪ። ላ አይደለም ወላሂ አንቺና መሲ ጋር አንቺና ሳሪ ጋር ስላሳደረኝ ነው ዛሬ የኔ ቆንጆ ስለምወድሽ ነው። ግን ወላሂ ማጋርና እኔ ጋርና ሳሪ ጋር ወላሂ የእውነቴን ነው። ወላሂ በጣም እያለቀስኩ ነበር። እሱ ወራሽ አለው ወላሂ በጣም ነበር ሰዋራቸው ያደርኩትና እያለቀስኩ ነበርና እሺ ሰሞኑ ይሄ አጀንዳ ስለሌላ ቃሽቶሽ ነው። ህልም አይደለም፣ ቅዠት ነው። ቅዠት ነው ውዴ፣ ቅዠት ነው ማሬ። የሰሞኑ አጀንዳ ምናምን ጠፍቶ የለ ቅዠቱ ነው ውዴ። እሺ በቃ ግን እወድሻለሁ ሳሪን። ወይ ሳሪ ገባች? አረ
ሳሪ አይደለችም፣ የሳሪ ተላላኪ ናት ውዴ። እሺ የኔ እናት ግን እወድሻለሁ። ብቻ ነው የምናገረው፣ ሌላ ነገር አልናገርም። በጣም ነው የምወድሽ። ስለፈጠራችሁ